ናችሁ ግን የማይሆን መስመር ላይ ስትሄዱ ማየት አልፈልግም። እኔ ሄርሜላን አግታታል እንዲያርጋታል አላልኩም፣ ግን ለወንድምህ ይሄንን አይገባውም። መከባበር የሚባል ነገር አለ ቤታችን ላይ እስካሁን ሲመጣ የነበረ ነገር ነው። ዛሬ ላይ ምን ነካ? ኤፋ ተው፣ እንዲህ አታድርግ ነው ያልኩት እኔ። ገባ? መታሰርህ ደግሞ አስደስቶኛል ማለት አይደለም። መታሰር ትንሽ ረገብ ያደርገዋል ብዬ ነው እንጂ አንተ እንድትጎዳ ፈልጌ አይደለም። ማናችሁም እንድትጎዱ አልፈልግም። አንተም ወንድሜ ነህ፣ አብርሽም ወንድሜ ነው፣ ዴቭም ሁሉም ወንድምና እህቶቼ ናችሁ። የእናንተን ጉዳት በጭራሽ አልፈልግም። ግን የማይሆን መስመር ላይ ስትሄዱ መቆጣትና ማስተካከል ግድ ይለኛል። እስር ቤት ለምን አልጠየቅሽኝም መጥተሽ ካልከኝ ይሁን የራስህ ሰው ከራስ ሲሸሽ ምን ያህል ነው ስሜቱ? ከባድ እኮ ነው። መያያዛችንን በደንብ ጥብቅ እንድታረገው ስለምፈልግ ነው። አንድ ሰው ሲጎል ምን ያህል ህመም አለው የሚለውን እንድትረዳ ስለፈለኩ ነው እንጂ አንተን ጠልቼ አይደለም። እንዴት እጠላሃለሁ? ስጋዬን እንዴት እጠላለሁ? ግን ጥፋትህን ግን እጠላለሁ። የማይሆን መስመር ላይ ከተጓዝክ እጠላሃለሁ። አንተን ግን አይደለም የምጠራው፣ ስራህን ነው። ገባህ አይደል? እንጂ አንተ ዛሬ ላይ ለምን ታሰርኩ እንዲህ ለምን ሆንኩ አይደለም ማለት ያለብህ። ይኸው አረጋግጦ ማለቀቀህ እኮ መንግስት። እኔ ሄርሜላ ማለች ብዬ እኮ ስለታሰር ባትታሰር ኖሮ ታውቃለህ ምን እንደሚፈጠር ከወንድምህ ጋር ኃይለኛ ጸብ ውስጥ ነው የምትገባው። አይ ከዚህ ባሰ ነገር አይፈጠርም። ባይዘው አሁንም እስር ቤት መግባቴ ለኔ እንደቀላል አላየው። ምክንያቱም እስር ቤት መግባቴ እንደቀላል አለ። አንደኛ እዛች ጋር ሪከርድ ነው የሚያዘው። እስር ቤት መግባቴ ራሱ ለኔ መጥፎ ነገር ነው። ባላደረኩት ነገር እስቲ አንዳንዴ በኔም ቦታ ወረሽ አስቡ። ባላደረክሽው ነገር ምንም ነገር ባላደረግሽው ነገር ምንም በማታውቂው ነገር እስር ቤት ስትገቢ ያለው ስሜት ታውቂዋለሽ። እኔ ደግሞ እዛች ጋር ከወንጀለኛ ከሰራ ሰው ጋር ከሰረቀ ሰው ጋር ከማላውቃቸው ሰዎች ጋር ያሳለፍኩት ተቻላ ወንጀለኛ ከሆኑ ሰዎች ጋር እኔ እዛች ጋር ምንም ወንጀል ሳይኖርብኝ ነው የገባሁት። ይሄ ደግሞ ለኔ በጣም ከባድ ነገር ነው። እንደዚህ እንደቀላል እንድታወሪውም አልፈልግም፣ ወይም ደግሞ እንደቀላል ማስበሽ እንድትወስጂውም አልፈልግም። እስር ቤት ነው የገባሁት። እናቴ ቤት አይደለም የገባሁት፣ እስር ቤት ነው የወረወራችሁ። ስለዚህ እንደቀላልም አድርገሽ እንድታወሪው አልፈልግም። እዚች ጋር በጣም ተሰምቶኝና በጣም አዝኜብሽ ነው የጠራሁሽ እውነቱን ስነግርሽ። ምክንያቱም እቴን በዚህ ልክ እኔ አልጠብቅሽም ነግሬሻለሁ። እስከዛሬ እኔና አንቺ እንደዚህ አይነት ነገር አልተደራረግንም። በማከብርሽ መንገድ አከብርሻለሁ፣ በምታከብሪኝ መንገድ አከብርሻለሁ። ታከብሪኛለሽ፣ ታላቂ ነሽ፣ የታላቅነትሽ ቦታ አለ አሁንም ቢሆን ገብቶሻል አይደል? ግን አንዳንዴ ከማትጠብቂው ሰው የማትጠብቂው ነገር ስታይ በጣም ነው የምትደነግጪው፣ በጣም ይሰማሻል። እኔ ደግሞ ካንቺ ይሄን ነገር አልጠብቅም። ምክንያቱም ከኛ ብዙ ነገሮችን ያየሽ ሰው ነሽ፣ በብዙ ነገር እኔ ገና ልጅ ነኝ። አንቺ ግን ብዙ ነገሮችን አይተሻል፣ ብዙ ነገር ያሳለፍሽ ሰው ነሽ። ስለዚህ ነገራቶችን በማገናዘብና በብዙ አንግል ታያለሽ ብዬ ነበር ያሰብኩት። እንደዚህ በአንድ መንገድ ታያለሽ ብዬ አላሰብኩኝ። እንደ አብርሃም ማለት ነው። አብርሃም አንድ መንገድ ሄዶ አሳሰረ። በቃ ልክ ያደረገው ነገር። ምክንያቱም በቃ ለምን አሳሰረኝ አይደለም፣ በቃ እዛች ጋር መጠርጠር ያለበት አካል ተጠርጥረናል። ከሄርሜላ ጋር ታይቻለሁ። ስለዚህ እንደ ማንኛውም አካሄድ መጠርጠር ነበረብኝ፣ ገብቻለሁ። ገብቻለሁ። ግን ደግሞ በዛ ልክ ደግሞ ድጋሚ መታችሁ ይበለው እሰይ እንደዛ ይሁን ይሄው ማለት አልነበረባችሁም። አይደለም እናንተ ባዳም አላለኝም። እንደዛ ባዳ ራሱ ወጥቶ ኤፍሬም እንኳን አላለም። እናንተ በዚህ ልክ ወጣችሁ እኔ እንጃ የወንድምነት ቦታችሁ አሳይታችኋል ብዬ አላስብም። እንደኔ ወይም ደግሞ አሳይታችሁኛል ብዬ አላስብም። በጣም ነው ያዘንኩባችሁ። በጣም ከምታስቢው በላይ አዝነህ ሊሆን ይችላል፣ የሆነ ነገር ብለህ ሊሆን ይችላል። ግን አሁን እኔ ልነግርህ የምፈልገው ነገር ምንድነው መሰለህ? አሁንም ተረጋጋ። አንተ እኔ አዘንኩብህ፣ አንተ አዘንክብኝ፣ የሆነ ነገር ሆነ ቤተሰብነታችንን አይቋረጥም እኮ። ያንን ነው ማመን ያለብህ። ተቆርጦ አይቀርም። ምክንያቱም ወደድክም ጠላህም መሀላችን ምንም ችግር ቢፈጠርም መፈታቱ አይቀርም። ግን ለምን ክፍተት ትፈጥራለህ? ለምን ክፍተታችንን ታጎላለህ? ተው፣ እንደዛ አታድርግ። አሁንም ቢሆን ተመለስ። በቃ እኔ ያልኩት ይበለው እንኳን አሳሰረው ያልኩበት ምክንያት ትንሽ እንድትረጋጋ በሚል ነው እንጂ ያንተ አንዲት ቀን ክፋትህን ማየት አልፈልግም፣ መስማትም አልፈልግም። የማናችሁንም እኩል ናችሁ ለኔ ሁላችሁም። ግን የሆነ በቃ ነግሬሃለሁ ቅድም፣ የማይሆን መስመር ላይ ከተጓዝክ የተወሰነ ማየት አለብህ፣ መረጋጋት አለብህ። የሆነ ከራስ ጋር የምታወራበት ጊዜ ሊኖርህ ይገባል በሚል ነው ነግሬሃለሁ መጀመሪያ። ተው ኤፋ፣ ይሄ ነገር ልክ አይደለም። ያጋጫቸዋል ስልህ እንኳን እኔ አልሰማኸኝም። በራስ መንገድ ላይ ነው ያለኸው።
ከነሱ ጋር ተባብረህ እንደዛ ስላረክ ነው እንጂ ሄርሜላን እንደአረክ እንደዛ አሁንም ድረስ ሄርሜላ ያለችበት አልታወቀም አይደለ? አላወቅንም፣ እየፈለግን ነው አይደል? ግን አንተን ግን እኔ ሄርሜላ አግቷታል ብዬ አይደለም እሱ እንዲህ አሳሰርኳት ብሎ ሲነግረኝ ደግ አደረገ ያልኩበት ምክንያት